እንደምን ሰነበታችሁ ክቡራትና ክቡራን ተመልካቾች። ይህ ምክረ ካህን ነው። በምክረ ካህን ፕሮግራማችን ላይ ካህናት ልጆቻቸውን፣ መምህራን ምእመናንንና ልጆቻቸውን እንዲሁም ሊቃነ ጳጳሳት ለሕዝቡ መልእክት የሚያስተላልፉበት መርሃ ግብር ነው። በዛሬው በክፍል 2 መርሃ ግብራችን ላይ እጮኝነትን ከናንተው ጥያቄው በመነሳት መምህራችን መልስ ይሰጣሉ። ከዛ በፊት ግን በስልክ የተጠየቁ ጥያቄዎችን አዳምጠን እንመለስ። ቴዎድሮስ ይባላለሁኝ ከድሬዳዋ። አንድ 3 ጥያቄዎች ናቸው ያሉኝ። ምናልባት የመጀመሪያው ጥያቄ መጠየቅ የምፈልገው ምንድነው ብዙ ጊዜ እጮኝነት ላይ ከትዳር በፊት እጮኝነት ላይ መተጫጨት ላይ እኔ በራእይ አይቻታለሁ፣ በህልሜ አይቻታለሁ እና እሷ እናት እግዚአብሔር ፈቅዶልኛል የሚሉ አሉና እግዚአብሔር ፍቃድ እንዴት ነው የሚታወቀው? እና እግዚአብሔር ፍቃድ እንዴት ነው በእጮኝነት የሚታወቀው? እንዴት ነው የምንረዳው የሚለው የመጀመሪያው ጥያቄ ነው። ሁለተኛው አንዳንድ ጊዜ በትዳር ሊፈርስበትም የሚችለው ከመጀመሩ ወዲያውኑ ሊፈርስበት የሚችለው አንዳንድ ንስሐ አባቶች በቃ ይችኛይቱን ልጅ ልታገባ ይገባሃል ብለው የሚገፋፉ አሉ። ያኛው ልጁ ደግሞ ላይወድ ይችላል። በሴቷን በኩል እንደዛ ልታገቢ ይገባሻል ብለው ይገፋፋል። በኋላ እሷ ያለ ፍላጎቷ ገብታ በአጭር ጊዜ ውስጥ የሚለያዩበት ጊዜ ሊሆን ይችላልና የንስሐ አባት ጣልቃ ገብነት እስከምን ድረስ ነው በእጮኝነት የሚል ጥያቄ መጠየቅ ፈለግኩኝ። ሶስተኛው እንዲህ አይነት ትምህርቶችን በእጮኝነትም ሆነ በትዳርም ሆነ በልጆች አስተዳደግ አጠቃላይ ስለ ይሄ ትንሿን ቤተክርስቲያን ከመገንባት አንጻር ምዕመናን የት ሄደው ነው መማር ያለባቸው? የት ነው መማር ያለባቸው? ከምን ነው ማግኘት ያለባቸው? አመሰግናለሁ። ስሜ ቤዛዊት እባላለሁ። ሰፈሬ ቂሊንጦ። የመጀመሪያው ጥያቄ እጮኝነት ትክክለኛ እድሜያችን የምንጀምርበት የትኛው ነው? ለምሳሌ በድሮ ሰዓት የነበሩ እናቶቻችን አባቶቻችን ከህፃንነታችን ጀምሮ ሴት ልጅ በተለይ ደግሞ ማግባት አለባት ብለው ይሉ ነበረ። አሁን ላይ ያሉት እድሜዎች ደግሞ ያን ያክል አሳሳቢ አይደለም እየተባለ ነው እና እኛ ያው ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያላት አስተምሮ ወይም ለእኛ ለልጆቿ ያላት ትምህርት እንዴት ነው? መጀመሪያው ጥያቄ ይሄኛው በደንብ እንዲብራራልኝ እፈልጋለሁ። ሁለተኛው ጥያቄ ደግሞ እጮኛ ከየት ነው ማግኘት የምንችለው? ሶስተኛው ጥያቄ ደግሞ ያው እንግዲህ እጮኛ ስንመርጥ መስፈርት ምናምን እንላለን እና እነዚህ መስፈርቶቻችን ምንድን ናቸው? ቤተክርስቲያን የምትሰጠን መስፈርቶች ወይም ደግሞ ትክክለኛ መስፈርት የሚባሉት የትኞቹ ናቸው? እኛ ያንን ሰው ይሄንን ነገር አሟልቷል ብለን ልንቀበልበት የምንችላቸው መስፈርቶች ናቸው። አራተኛ ጥያቄ ደግሞ ፍቃድ እግዚአብሔር መሆኑን በምን እናውቃለን? ለምሳሌ ያው ከሰዎች ምናምን ስንሰማ እንዴት ነው ይሄ ሱባኤ ተይዞ በህልም ምናምን የምንላቸው አሉ። እንደሱም ተደርጎ አንዳንዴ የማይሳካባቸው ጊዜያት ይኖራሉ። አንዳንዴም ደግሞ ጥሩ ሆነው የሚቀጥሉባቸው ጊዜያቶች አሉ እና ያንን ነገር ፈቃድ እግዚአብሔር መሆኑን የምናውቅበት እንዴት ነው? እውነትም ሱባኤ መያዝ አለብን ወይም ደግሞ እጮኛ ከያዝን በኋላ እነዚያ መስፈርቶች አግኝተን ቢያሟላልን እንኳን መስፈርቶቹ ፈቃድ እግዚአብሔር መሆኑን እንዴት ነው የምናውቀው? አመሰግናለሁ። ተመልሰናል ተመልካቾች። አሁን በቀጥታ ወደ መምህር እመራችኋለሁ። መምህር የናንተን ጥያቄ እያነበቡ መልስ ይሰጡናል። መልካም ቆይታ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
የተከበራችሁ የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? በያላችሁበት ሀገር ይህን መርሃ ግብር የምትከታተሉ እንዴት ሰነበታችኋል ማለት ፈልጋለሁ። እንግዲህ እጮኝነትን በተመለከተ በባለፈው ሳምንት ለተነሱ ጥያቄዎች መልስ ሰጥ ቆይተናል። በዚህም ሳምንት ለደረሱን ጥያቄዎች አሁን መልስ መስጠት እንጀምራለን። እንግዲህ የመጀመሪያው ጥያቄ ተከታታያችን የላኩልን እንዲህ ይላል። እጮኛ ለመያዝ እፈልጋለሁ። እጮኛ ለመያዝ ትክክለኛው እድሜ ስንት ነው ይላል። ምናልባት ይህን ጥያቄ እንደዚሁ ስናየው ለአንዳንዶቻችን ቀላል ሊመስለን ይችላል። ብዙዎቻችን በሰንበት ትምህርት ቤት ውስጥ በተለይ በአገልግሎት ውስጥ ያለን ካለን ምናልባት ይሄ ጥያቄ መሰረታዊ ጥያቄ እንደሆነ እንረዳዋለን። በተለይ በአሁኑ ጊዜ ላይ ወጣቶች በጣም ምናልባት በ12 በ13 ዓመታቸው ጓደኝነት የሚመሰርቱበት ጊዜ ላይ ደርሰናል። ከዛም አልፎ ተርፎ በመሰረታቸው ብቻ ሳይሆን በጓደኝነት ወቅት ላይ ደግሞ ለሚያጋጥሟቸው ለተለያዩ ለስነ ልቦናዊ፣ አካላዊ፣ መንፈሳዊ ቀውሶችም እየተጋለጡበት ያለ ዘመን ላይ ነው ያለነው እና ይሄ ጥያቄ መሰረታዊ ጥያቄ ነው። እንግዲህ ጥያቄው እንደ ጥያቄ ለመመለስ አንድ ወንድ አንዲት ሴት ለአቅመ አዳም ለአቅመ ሔዋን በሚደርሱበት ጊዜ ጓደኛ መያዝ ይችላሉ። ነገር ግን እድሜው ብቻ ግን በራሱ ቁጥሩ ብቻ ምናልባት ጓደኛ ለመያዝ ብቁ ላያደርግ ይችላል። አንዲት ሴት ወይ አንድ ጓደኛ ለመያዝ በአእምሮ መብሰል ሊኖርባቸው ይችላል። በመንፈሳዊ ሕይወታቸው በጥቂቱም ቢሆን መበርታት ያስፈልጋቸዋል። ምክንያቱም እነዚህ ነገሮች በምክንያት ነገሮችን መወሰን እንዲችሉ ሕይወታቸውን በተገቢ መንገድ መምራት እንዲችሉ የእጮኝነት ሕይወት በባለፈው መርሃ ግብር እንደተመለከትነው ጉዞ ወደ ቅዱስ ጋብቻ ነው እና ይሄ ጉዞ ደግሞ ቀላል አይደለም። ውጣ ውረድ አለው፣ ከፍታ አለው፣ ዝቅታ አለው። በዚህ ውስጥ ጸንቶ ለመኖር እንዲችሉ አነሰ መበዛም በአእምሮም በመንፈሳዊ ሕይወትም መበርታት ያስፈልጋቸዋል ማለት ነው። ስለዚህ ምናልባት በተለይ ታዳጊዎች በዚህ ምናልባት በአፍላነት እድሜ ወቅት ላይ በእንደዚህ አይነት ግንኙነት ውስጥ ለመግባት ሊፈልጉ ይችላሉ። የሚፈልጉባቸው የተለያየ ምክንያት ሊኖር ይችላል። አንደኛው ስነ ሕይወታዊ ለውጦች አሉ። በእርግጥ ወደዚህ የሚገፋፏቸው ነገሮች ሊኖሩ ይችላሉ። ከዛ ባለፈ ደግሞ በተለይ በዚህ በታዳጊ እድሜ ዘመን ላይ ያቻ ተጽዕኖ በጣም በብዛት ይኖራል። ጓደኛዋ ጓደኛ ስለያዘች እሷ መያዝ የምትፈልግ ታዳጊ ልትኖር ትችላለች። በተለይ በዚህ እድሜ ላይ ያሉ ልጆች በአቻ ተጽዕኖ በጣም የሚወድቅበት ዘመን ስለሆነ ሳይፈልጉም እንደው ጓደኛ አላት ጓደኛ አለው ለመባባልም ጓደኛ የሚይዙበት አጋጣሚ ብዙ ስለሆነ ምናልባት ጥንቃቄ የሚጠይቅበት አጋጣሚ ነው። ከዚህ ባለፈ ምናልባት ቤተሰብም ቢሆን ብዙ ጊዜ በእኛ ባህል ያልተለመደ አሁን ግን ደፈር አድርገን ልጆቻችንን ማስተማር የሚያስፈልገው ልጆቻችን ወደ ጓደኝነት ሕይወት ከመግባታቸው በፊት የጓደኝነት ሕይወት ምን እንደሆነ በዛ ውስጥ ምን አይነት ተግዳሮቶች ሊኖሩ እንደሚችሉ በምን መንገድ መጠንቀቅ እንዳለባቸው አስቀድሞ ማስተማር አለባቸው። ከዚህ ባለፈ ሰንበት ትምህርት ቤቶችም አነሰም በዛም በጥቂቱም ቢሆን የጾታዊ ትምህርቶችን ማስተማር ያስፈልጋል እንጂ እንዲሁ ዝም ብለው እድሜያቸው ስለደረሰ ብቻ ወይም ደግሞ ገና እድሜያቸውም ሳይደርስ ወደዚህ አይነት ግንኙነት ውስጥ ከገቡ ልጆች ቀጣዩ በጣም በብዙ መንገድ ጉስቁልናው የበዛ ነው የሚሆን። በብዙ መንገድ ብዙ የምናውቃቸው ታሪኮች አሉ። ገና በአፍላነት እድሜያቸው ኮብልለው የሚጠፉ በተለይ ደግሞ በትልልቅ ወንዶች ተታለው የሚሄዱ ታዳጊ ሕፃናት ልጆች የሚያጋጥሙበት ሁኔታዎችም አሉ። ስለዚህ በዚህ እድሜ ነው በዛ እድሜ ነው ከማለት ይልቅ በዋነኝነት በአእምሮ መብሰል ይጠይቃል፣ በመንፈሳዊ ሕይወት መበርታት ይጠይቃል። አነሰም በዛም በጥቂቱም ቢሆን ስለዚህ ነገር ግንዛቤ ኖሯቸው ቢገቡበት መልካም ነው። ያለበለዛ ግን እንዲሁ ዝም ብሎ በዘፈቀደ ይጀመርና ወዴት እንደሚሄድ አይታወቅም። ምን ማድረግ እንዳለባቸው አያውቁም። በስተመጨረሻ ብዙ ልጆች ምናልባት ይህን መርሃ ግብር የሚከታተሉ በሰንበት ትምህርት ቤት ውስጥ ያለፉ እህቶች ወንድሞች ካሉ ሊረዱት ይችላሉ። ከሰንበት ትምህርት ቤት የሚጠፉ ልጆችም ነበሩ። ጓደኝነት ሲጀምሩ ገና ለገና ያው ሰንበት ትምህርት ቤት ላይ መገሰጹ መመከሩም ሊኖር ስለሚችል አታድርጉ እንዳይባሉ ብቻ ከመንፈሳዊ ገበታ እስከ መራቅ የሚደርሱበት አጋጣሚ ስላለ አስቀድሞ ማስተማር ልጆች ለምን እንደዚህ ያደረጉ ለምን እንደዚህ ሆኑ ከማለት ይልቅ ቤተሰብም ሆነ በቤተክርስቲያን ደረጃ በሰንበት ትምህርት ቤታት ላይ ወጣቶችን ማስተማር በታዳጊ ዘመናቸው ላይ አስፈላጊ ነው ብዬ አስባለሁ። ሁለተኛው ጥያቄያችን እንዲህ ይላል። ትዳር መያዝ እፈልጋለሁ፣ እጮኛ ከየት ብፈልግ ይሻላል ይላል። እንግዲህ
ከዚህ ነው እንድንለው የፈለገ ይመስላል እንጂ ቦታው ጠፍቶት ነው ብዬ አላስብም። ምናልባት የተሻለ ጓደኛን ኬት ማግኘት ይሻለኛል የሚል ጥያቄ መንፈስ ያለው ይመስለኛል። እና በእርግጥ እንግዲህ ሰው ውሎን ነው ይመስላል ይባላል። ከውሏችን ነው ምናልባት ብዙ ነገሮቻችንን የምናገኘው። ስለዚህ ከምንውልበት ቦታ የተነሳ የምናገኛቸው ሰዎች በአብዛኛው ከምንውልባቸው ቦታዎች ሊሆኑ ይችላሉ። ከምንውልባቸው ቦታዎች ሊሆኑ ይችላሉ የምናገኛቸው ሰዎች። ግን በአንጻራዊ መንፈሳዊያን በበዙበት ቦታ ላይ ወይ መንፈሳዊ ቦታዎች ላይ የምናገኛቸው ሰዎች አንጻራዊ ከዛ ውስጥ መንፈሳዊ የሆኑ ሰዎችን ለማግኘት እንችላለን። የተሻለ ሳምፕል ስለሆነ ወይንም ናሙና ማግኘት እንችላለን ማለት ነው። ይህ ሲባል ግን እንደው የግድ ከመንፈሳዊ ቦታ የተገኙ ሰዎች ብቻ ናቸው ለትዳር ሊሆኑ የሚገቡት አይባልም። ከስራ ቦታ ላይም ጥሩ መንፈሳዊ እህቶች ወንድሞችን ልናገኝ እንችላለን። በትምህርት ህይወትም በኮሌጅ ህይወት ላይ ብዙ ጊዜ ጥሩ መንፈሳዊ እህቶች ወንድሞችን አግኝተው ለቅዱስ ጋብቻ የበቁ ብዙ እህቶች ወንድሞች አሉ። ስለዚህ ቦታውን እዚህ ነው ብሎ በእርግጠኝነት መናገር አይቻልም። ነገር ግን በአብዛኛው መንፈሳዊ ቦታዎች ላይ የምናገኛቸው ሰዎች አንጻራዊ በሆነ መንገድ መንፈሳዊ ይሆናሉ የሚል እሳቤ ሊኖር ይችላል። ከዚህ በተለየ ግን ምናልባት አንዳንድ ሰዎች እንዲሁ ዝም ብሎ በእርግጠኝነት በገዳም ሲሄዱ ያገኟቸውን ጉዞ ላይ ያገኟቸው ቤተክርስቲያን ውስጥ ያገኟቸውን ሰዎች በቃ እነዚህ እንደው እግዚአብሔር ፍቃዱም ቢኖር ነው ብለው በእርግጠኝነት እነዚህ ሰዎች ትክክል ናቸው ለህይወታችን ብለው የሚወስኑባቸው አጋጣሚዎችም አሉ። ይሄ ትክክል አይደለም። ምናልባት ሁሉም ቤተክርስቲያን ውስጥ ያለ ሁሉም የገዳሙ ጉዞ የሚሄድ ሰው ሁሉ በእርግጠኝነት ጥሩ መንፈሳዊ ህይወት አለው ብለን በእርግጠኝነት መናገር አንችልም። ስለዚህ አንጻራዊ ምናልባት መንፈሳዊ ቦታዎች ላይ የምናገኛቸው እህቶች ወንድሞች በተሻለ መንገድ መንፈሳዊ ሊሆኑ ስለሚችሉ ከመንፈሳዊ ቦታዎች ላይ የምናገኛቸው የተሻለው ሊሆን ይችላል። ነገር ግን በዚህ ቦታ ላይ ብቻ የሚገኙ መሆን አለባቸው ብሎ ደግሞ ድምዳሜ ላይ መድረስ አንችልም። ስለዚህ ዋናው አስቀድሞ የኛ መንፈሳዊነት፣ ብዙ ጊዜ እኛ መንፈሳዊ እህቶች ወንድሞችን እንፈልጋለን እንጂ እኛ ራሳችን ጥሩ መንፈሳዊ ህይወት አለን ወይ እሱ ሌላ ጥያቄ ሊሆን ይችላል። ከዛ ባለፈ ደግሞ እንደ አንድ መንፈሳዊ ሰው ደግሞ ነገሮችን መመርበር መቻላችን እንደው ቤተክርስቲያን ስለተገኘ ብቻ ገዳም ስለተገኘች ብቻ ወይ ደግሞ ስራ ቦታ ላይ ስለተገኘ ብቻ አይጠቅምም ይጠቅማል ብለን ድምዳሜ ላይ ከመድረስ ይልቅ የራሳችንን ደግሞ አእምሯችንን መንፈሳዊ እውቀታችንን መጠቀምም ያስፈልጋል። ስለዚህ ቦታውን በእርግጠኝነት እዚህ ማለት አይቻልም። አንጻራዊ በሆነ መንገድ ግን መንፈሳዊ ቦታዎች ላይ የምናገኛቸው እህቶች ወንድሞች የተሻለ ምናልባት ለእጮኝነት የምንመርጣቸው ሰዎች ሊሆኑ ይችላሉ። ከዚህ ባለፈ ሌላው ጠያቂያችን ያነሳልን ጥያቄ እንዲህ ይላል። አንዳንድ ሰዎች እጮኛ ለመምረጥ መስፈርት አያስፈልግም፣ ዋናው በሃይማኖት አንድ መሆን ነው ይላሉ። እጮኛ ለመምረጥ መስፈርት አያስፈልግምን ይላል። እንግዲህ ዋናው በሃይማኖት አንድ መሆን ነው እንጂ ምን መስፈርት ያስፈልጋል እጮኛ ለመምረጥ ብለው ነው ይሄን ጥያቄ ጠየቁን። እንግዲህ በቀጥታም ይሁን በተዘዋዋሪ መስፈርት ያስፈልጋል ወይም አያስፈልግም የሚል እሳቤ ያለው ይመስለኛል ጥያቄው። እና ጠያቂያችን ራሳቸው መስፈርቱን እኮ አንደኛውን መሰረታዊ መስፈርት ራሱ አስቀምጠውታል። ሃይማኖት የመጀመሪያውና ዋናው ነገር ነው፣ መስፈርት ነው። ከሃይማኖት ውጪ በሃይማኖት ከተለየ ሰው ጋር ወደ እጮኝነት ህይወት መግባት እሱ ትርፉ ኪሳራ ነው የሚሆነው፣ ዓላማ የሌለው ህይወት ማለት ነው። ስለዚህ አንደኛው መሰረታዊ መስፈርት ሃይማኖት ነው። ስለዚህ መስፈርት ያስፈልጋል። መስፈርት መሰረታዊ ነገር ነው። ከዛ ባለፈ የሃይማኖትን ያህል አይሆን እንጂ ሰዎች የራሳቸው መስፈርት ደግሞ ሊኖራቸው ይችላል። ሁላችንም እንደ መልካችን የተለያየን ያደግንበት ሁኔታ አለ። የልባችን መሻታችንም በዛው ልክ ይለያያል። ምርጫችንም የዛን ያህል ይለያያል። ስለዚህ የራሳችን መስፈርቶች ሊኖሩን ይችላሉ። ጥያቄው የሚሆነው ግን መስፈርቶቻችን ምናልባት በጣም ጤናማ ናቸው ወይ ነው። የመስፈርቶቻችን ጤናማነት ላይ ነው እንጂ ጥያቄ የሚያስፈልገው መስፈርት ያስፈልጋል። በመሰረተ ሀሳብ ደረጃ ለመምረጥ እንዲሁ ዝም ብለን አንመርጥም አይደል? ያገኘነውን ሰው ለእጮኝነት ህይወት ለትዳር ህይወት አንመርጥም። እውነት ለመናገር እንደዚህ አይነትም ነገር የለም። ስለዚህ መምረጥ ያስፈልጋል። ቀደም ብለን ሃይማኖት መሰረታዊ ነው። ከዛ ባለፈ ደግሞ እንዳደግንበት አስተዳደግ እንደኖርንበት ህይወት እንደ አእምሯችን አስተሳሰብ ደረጃ ልክ ደግሞ የራሳችን ምርጫ ሊኖረን ይችላል። ግን መስፈርቶቻችን ጤናማ ናቸው ወይ?
ጤናማ ያልሆኑ መስፈርቶች ስላሉ ማለት ነው። አንዳንዶች ቁስን መሰረት ያደረጉ ሰዎች ይኖራሉ። ይሄ ከሌላት ይሄ ከሌለው እንዲህ ካላት እንዲህ ካለው ዝናን ይሄ በጣም ዓለማዊ የሆኑ መስፈርቶችን በጣም እንደ መሰረታዊ አድርገው ከምንም በላይ ለጓደኝነት ለመምረጥም ላለመምረጥም የሚያደርጉ አለ። ይሄ ትክክል አይደለም። ከዚህ ባለፈ መስፈርቶቻችን ምናልባት እንደ አንድ መንፈሳዊ ሰው የንስሐ ሕይወት አላት ወይ? ብዙ ጊዜ ይጠየቃል እንደዚህ። የንስሐ ሕይወት አለው ወይ? በመንፈሳዊ ሕይወቱ ምን ያህል ይበረታል ትበረታለች ወይ? ስራ መስራት ይፈልጋል ትፈልጋለች ወይ? ስራ ይሰራሉ? እንዲህ አይነት ነገር ለኑሮ መስራት ስለሚያስፈልግ ማለት ለቁመተ ሥጋ እንዲህ አይነት ነገሮች እነዚህ ጤናማ መስፈርቶች ናቸው እንጂ እጮኛ ለመያዝ መስፈርት ያስፈልጋል። በመሰረተ ሀሳብ ደረጃ መስፈርቶቻችን ግን ጤናማ ናቸው ወይ? እንደ እግዚአብሔር ቃል ነው ወይ? እንደ አንድ ክርስቲያን መስፈርት ሊሆኑ የሚችሉ ናቸው ወይ የሚሉት ግን ለእያንዳንዳችን የሚተዉ ናቸው። ስለዚህ መስፈርት በመሰረተ ሀሳብ ደረጃ ያስፈልጋል። ሌላኛው ጥያቄያችን እንዲህ ይላል። ለትዳር ተሳስበን እጮኝነት የጀመርኩት የፍቅር ግንኙነት የእግዚአብሔር ፍቃድ መሆኑን በምን አውቃለሁ? መልካም ነው። ግንኙነትን የእጮኝነት ህይወትን ስንጀምር ለትዳር ተሳስቦ ነው መጀመር የሚያስፈልገው እንጂ ዝም ብሎ እስኪ ልሞክረው አይደለም። ይሄ ሎተሪም አይደለም። እርግጥ በእጮኝነት ህይወት ውስጥ ምናየው ነገር ይኖራል። የሚያስቀጥለን ከሆነ እንቀጥላለን፣ ማያስቀጥለን ከሆነ የምናቆምበትም ህይወት ነው በእርግጥ። ነገር ግን ለትዳር ተሳስበን ከጀመርን በኋላ የእግዚአብሔር ፍቃድ መሆኑን አለመሆኑን በምን አውቃለሁ አይነት ጥያቄ ነው። ይሄ ፍቃድ እግዚአብሔርን ማወቅ ወይም ስለ ፍቃድ እግዚአብሔር መናገር ያን ያህል ቀላል አይደለም። ጽንሰ ሐሳቡ ራሱ በጣም ጥልቅ ነው። አስቀድሞ አንድ ሰው ፍቃድ እግዚአብሔር ነው ፍቃድ እግዚአብሔር አይደለም ብሎ ራሱ ነገሮችን ከመወሰኑ በፊት ስለ ፍቃድ እግዚአብሔር ራሱ ማወቅ መቻል አለበት። ፍቃድ እግዚአብሔር ምንነቱን ማወቅ መቻል አለበት። ይህን ስንል በእርግጠኝነት አንድ ነገርን አይተን በህይወታችን የሚያጋጥመን ነገር ይሄ እግዚአብሔር ፍቃድ ነው ይሄ አይደለም ብሎ በእርግጠኝነት መናገር አይቻልም። የእግዚአብሔር ፍቃድ ምናልባት አመላካች ነገሮችን ግን ልንናገር እንችላለን። ስለዚህ ከእሳቤው ብንጀምር መልካም ነው። ፍቃድ እግዚአብሔር ሁለት መልክ አለው። አንደኛው የእግዚአብሔር ቀዳማዊ ፍቃዱ ምንለው አንቲሲደንት ዊል ምንለው አለ። የእግዚአብሔር ፍቃዱ ይሄ የእግዚአብሔር ከምንም በላይ የሚወደው እንደ ሕጉ እንደ ፍቃዱ እንደ ትእዛዙ መመላለስ የእግዚአብሔር ፍቃድ ምንለው አንደኛው መሰረታዊ እሱ ነው። ከዛ ባለፈ ደግሞ ከመሆን ማይከለክለው አለ። ኮንሲኩዌንት ዊል ምንለው ከመሆን ማይከለክለው። ሰዎች እኮ ኃጢአት ይሰራሉ። ሰዎች ኃጢአት ሊሰሩ ይችላሉ። ያን እግዚአብሔር ደስ ባያሰኘውም ግን ከመሆን የማይከለክለው ያም የእግዚአብሔር ፍቃድ ይባላል በራሱ። ግን በአብዛኛው በሰዎች አእምሮ ውስጥ ያለው የእግዚአብሔር ፍቃድ ስንል የእግዚአብሔር በጎ ፍቃዱ ይሄ ቀደም ብለን ያልነው አንቲሲደንት ዊል ቀዳማዊ ፍቃዱ ያልነው እግዚአብሔር የሚወደው የትኛው ነው ከሚለው ነው። ይህን ካልን እንግዲህ አንዳንድ የተለመዱ ነገሮችን እናያለን። ብዙ ጊዜ አንድ ነገር አልጋ በአልጋ ስለሆነ የእግዚአብሔር ፍቃድ ነው ብለው ድምድም የሚያደርጉ ሰዎች አሉ። ምናልባት ነው አይደለም ሌላ ራሱ ጥያቄ ያስፈልገዋል። አንድ ነገር ፈተና ስለበዛበት የእግዚአብሔር ፍቃዱ ባይሆን ነው ብለው የሚደመድሙ ሰዎች አሉ። በእርግጠኝነት ሁለቱንም መናገር አንችልም። አልጋ በአልጋ ስለሆነ የእግዚአብሔር ፍቃድ ሊሆንም ይችላል ላይሆንም ይችላል። ፈተና ስለበዛበት የእግዚአብሔር ፍቃዱ አይደለም ልንል እንችላለን፣ ሊሆንም ደግሞ ይችላል። ስለዚህ እንደዚህ በእኛ አእምሮ ልክ አስበን የእግዚአብሔርን ፍቃድ በጣም እርግጠኝነት መናገር አንዳንዴ ለስህተት ሊዳርገን ስለሚችል ማለት ነው። አንዳንዴ ነገሮች በተለይ በእጮኝነት ህይወት ውስጥ ሲፈጥኑ ቶሎ ሲሄዱ አይ በቃ እግዚአብሔር ይፈቅድ ነው ተብሎ ወደ ጋብቻ ይገባና ኋላ ጋብቻ ውስጥ ደግሞ ችግር ሲያጋጥም እንመለከታለን። አንዳንዴ በእጮኝነት ህይወት ውስጥ ፈተና ሲበዛ ደግሞ ምናልባት አይ እግዚአብሔር አልፈቀደውም ብለን ስንፈተን ፈተናውን ሽሽት እንወጣለን። ፈተናውን ማለፍ ግን ግድ ሊሆን ይችላል። ስለዚህ አንዳንዴ ወደ ድምዳሜ የምንደርስባቸው አጋጣሚዎች ትክክል ላይሆኑ ይችላሉ። ይህን በእስራኤል ታሪክ ውስጥ ልንመለከተው እንችላለን። እስራኤል እግዚአብሔር ከግብፅ ሲያስወጣቸው በ40 ቀን ነው አይደለ ምድረ ርስት እንዲወርሱ የነበረው። ነገር ግን እነሱ በአመጻቸው ምክንያት የ40 ቀን መንገድ የ40 ዓመት መንገድ ሆነባቸው። የእግዚአብሔር ቀዳማዊ ፍቃዱ በ40 ቀን ነበር አይደለ። በአመጻቸው ምክንያት ግን ኋላ ላይ ከመሆን የማይከለክለው ያልነው ተግባራዊ ፍቃዱ የምንለው የ40 ዓመት መንገድ ሆኗል። ስለዚህ አንዳንዴ እንዲሁ ዝም ብሎ በመሰለኝና በደሳለኝ ይላሉ አንዳንድ ሰዎችና በእርግጠኝነት ያን መናገሩ ከባድ ሊሆን ይችላል። ይህ ሲባል ደግሞ ግን ፈጽሞ የእግዚአብሔር ፍቃዱን የማናውቀው ወይንም ደግሞ አለ አይደለ እንዲህ ነው ማለት የማንችል ላይሆን ይችላል። ግን አመላካች ምክንያቶቹ አሉ።
አመላካቾቹ። አንደኛው መጀመሪያው አመላካች ምክንያት ከቃለ እግዚአብሔር አይጣላም። የእግዚአብሔር ፈቃዱ ሲሆን አንድ ነገር በሕይወታችን ሲሆን አንደኛውም የሚነግረን መጽሐፍ ቅዱስ ያሉ ታሪኮች የእግዚአብሔር ፈቃዱ የቱ እንደሆነ የቱ እንዳልሆነ የሚነግሩን ብዙ አመላካች ነገሮች አሉ። ከዛ ባለፈ በቅዱሳን አበው ሕይወት ውስጥ የምንመለከታቸው የእነሱን ሕይወት ውስጥ ተመልክተን የእግዚአብሔር ፈቃዱ ምን እንደሆነ ፈቃዱ ደግሞ ምን እንዳልሆነ እንመለከታለን። አንዳንድ አባቶች በተለይ በመጽሐፈ ስንክሳር ውስጥ የምናነባቸው እንደው ለሹመት ሲፈለጉ በተለይ ገዳማውያን አባቶች ይሰወራሉ፣ ይሸሻሉ። በስተመጨረሻ በብዙ መንገድ ተይዘው ደግሞ ለሲመት ሲበቁ እንመለከታለን። አይ በቃ እግዚአብሔር ፈቃዱ ቢሆን ነው ብለው ሲመቱን ሲቀበሉት እናያለን። ስለዚህ አንዳንዴ በቅዱሳን ሕይወት ውስጥ የምንመለከታቸው የእግዚአብሔር ፈቃድም አለ። ከዛም የምንማራቸው ነገሮች አሉ። ከዛ ባለፈ ግን ለእኛ አውድ በአብዛኛው በጸሎት የእግዚአብሔር ፈቃድ ማወቅ ያስፈልጋል፣ ይቻላል። አንደኛው ማለት በእርግጠኝነት እንዲህ ነው ባንልም ጓደኛ ከመያዛችን በፊት እንጸልያለን። ብዙ ጊዜ እኮ ለማጸደቅ ነው ብዙ ሰዎች የሚመጡት። ይዘው ከመጡ በኋላ ከጨረሱ በኋላ እችን ሴት ይህን ወንድ ለትዳር አድርግልኝ የእግዚአብሔር ፈቃዱ ነው አይደለም ይላሉ። መጀመሪያ ጓደኛ ከመያዛቸው በፊት ይጸልያሉ። እግዚአብሔር ወይ ብትወድ ብትፈቅድ ጓደኛ ስጠኝ ብሎ መጸለይ። ጓደኝነት ውስጥ ከገባም በኋላ ደግሞ ራሱ ካንተ ከሆነ ይቀጥል፣ ካንተ ካልሆነ አርቅልኝ ይባላል። መጸለይ እንደዚህ ነው። የዚህን ያህል ጥባት ድፍረት ያስፈልጋል። አንድ የእግዚአብሔር ፈቃዱ በእርግጠኝነት በሕይወታችን እንድንፈልግ ከሆነ ካንተ ከሆነ የራሳችን ድርሻ እየተወጣ ነው። ታዲያ አንዳንድ ሰዎች የራሳችን ድርሻ ሳይወጣ እንደዚህ የሚሉ ሰዎች ስላሉ የራሳችን ድርሻ እየተወጣን ካንተ ከሆነች ትቀጥል፣ ካንተ ከሆነ አይቀጥል እንደዚህ ብሎ በእርግጠኝነት መናገር ያስፈልጋል። ስለዚህ መጸለይ ያስፈልጋል። ይሄን በኢያሱ ሕይወት ላይ ተመልክተናል። መጽሐፈ ኢያሱ ምዕራፍ 9 ቁጥር 16 ላይ የምንመለከተው የገባዖን ሰዎች ወደ እነርሱ በመጡ ጊዜ ኢያሱ ሳይጸልይ የእነሱን ማታለያ ቃላቶች ሰምቶ ታሪኩን ሊያነቡት ይችላሉ ምዕመናን በየቤታቸው ከሩቅ እንደመጡ አስመስለው አሮጌ ልብስ ለብሰው ሻገተ እንጀራ ይዘው ስንቃችን ቆይቶብን ነው ብለው እዛው አካባቢያቸው ላይ የነበሩ ናቸው እና ኢያሱ የእግዚአብሔርን ፈቃድ ሳይጠይቅ ከነሱ ጋር እንዲቀላቀሉ ፈቀደላቸው። በስተመጨረሻ ግን እንዳታለሉት ተረድቷል። ስለዚህ እግዚአብሔር ፈቃድን ሳንጠይቅ የትኛውን ነገር ስንጀምር ልንታልል እንችላለን ማለት ነው። ስለዚህ አስቀድሞ በጸሎት መጠየቅ ያስፈልጋል ማለት። ከዚህ በተነጻጻሪ ደግሞ ዳዊት ደግሞ በተደጋጋሚ እግዚአብሔር ፈቃድ በእያንዳንዱ ነገር ላይ ይጠይቅ ነበር። ይህንንም የምናነበው ሁለተኛ ሳሙኤል ምዕራፍ 2 ላይ እንደምናነበው ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ ይላል። ዳዊት ነው የሚጠይቀው። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለው። እርሱም ወደ ኬብሮን ውጣ አለው ይላል። በተደጋጋሚ እግዚአብሔርን ፈቃድ ይጠይቃል። እኛም በእያንዳንዱ ነገር ላይ እኛ ቀለል ያለ ነገር ሲመስለን እግዚአብሔርን ፈቃድ አንጠይቅም። ከበድ ያለ ነገር ሲመስለን ብቻ የእግዚአብሔርን ፈቃድ ምንጠይቅ ከሆነ ይሄ ትንሽ ሁለት መልክ አለው። ስለዚህ በትንሽ በሚመስለንም ትልቅ በሚመስለንም ትንሽ ነው ትልቅ ነው ሌላ ጉዳይ ሊሆን ይችላል። የእግዚአብሔርን ፈቃድ መጠየቅ ያስፈልጋል። ስለዚህ በእጮኝነት ሕይወት ውስጥ አስቀድሞ የእግዚአብሔርን ፈቃድ መጠየቅ፣ በእጮኝነት ሕይወት ውስጥም ስንኖር ደግሞ ወደ ትዳር እንድንገባ የእሱ ፈቃድ ከሆነ ብለን አሳልፈን ለእግዚአብሔር መስጠትን መለማመድ ያስፈልጋል። ከዛ ባለፈ የእግዚአብሔርን ፈቃድ በምን እናውቃለን? ምክር መጠየቅ ጥሩ አባቶችን መምረጥ ሊጠይቅ ይችላል። ከዛ ባለፈ ግን ምክር መጠየቅ ያስፈልጋል። ምክር መጠየቅ በጣም መሰረታዊ ነገር ነው። ወንድሞች፣ መንፈሳዊ እህቶች፣ መንፈሳዊ ወንድሞችን ምክር ብንጠይቅ ምናልባት አንዳንዴ እኛ ያላየነውን ነገር ሊያሳዩን፣ እኛ ያልተረዳነውን ነገር እንድንረዳ ሊያደርጉን ይችላሉ። ስለዚህ ሌላኛው ምናልባት ልንረዳበት የምንችለው መንገድ እሱ ነው ማለት ነው። ከዚህ ባለፈ የእግዚአብሔርን ፈቃድ ለማወቅ እንግዲህ ቅዱሱ የእግዚአብሔር መንፈስ ማደሪያዎች አይደለም። አንዳንድ የእግዚአብሔርም እኮ ይነግረናል እኮ አለ አይደል? ውስጣችን ስሜታችንም የሚያሳውቀን ነገር አለ። አንዳንድ የእግዚአብሔር ፈቃድ ሳይሆን ሲቀር ውስጣችን የሚታወቅባቸው ሁኔታዎች አሉ። አንዳንዴ ራሳችን ማድመጫ ጊዜ ስለሌለ ነው። ጸሎትን ዝም ብለን ጸልየን እንሄዳለን እንጂ እኛ ለእግዚአብሔር እንናገራለን እንጂ እግዚአብሔርን ለመስማት ብዙ ጊዜ አንወስድም። ቁጭ ስንል እኮ አንዳንዴ እግዚአብሔር በአንድ በሌላ መንገድ ይናገረናል። ስለዚህ ሌላኛው መንገድ እሱ ነው። ከዚህ በተጨማሪ ምናልባት ሕሊናን ማድመጥም ያስፈልጋል። ሐዋርያው ቅዱስ ጳውሎስ ምን ይላል? ስለ ሕሊና ደግሞ መገዛት ግድ ነው ይላል። ስለዚህ ሕሊናችን አንድ ነገር ስናደርገው ይነግረናል እኮ አይደለ? ነው አይደለም፣ ተገቢ ነው አይደለም የሚለው ነገር ይቀጥላል አይቀጥልም የሚነግረን ነገር አለ። እንደው በጣም በእርግጠኝነት በአንዱ ላይ ጥገኛ መሆን ትክክል ላይሆን ይችላል እንጂ እነዚህን ነገሮች ሁሉ ከግምት ውስጥ ማስገባት ከቻለ ያን ያህል ከባድ ላይሆን ይችላል። ከዛ ባለፈ በዋነኝነት ግን የእግዚአብሔርን ፈቃድ ለማወቅ መጸለይ አንድ ነገር ነው ብለናል። በትዕግስት መጠበቅም ደግሞ ያስፈልጋል። አንዳንዴ የእግዚአብሔርን ፈቃዱ መሆኑ አለመሆኑን ትዕግስት በማጣት ብቻ በመቻኮል ምናልባት እግዚአብሔር ምላሽ እንዲሰጠን ጊዜና ሁኔታ መርጠንለት እኛ ነው የምንመርጥለት። ሱባኤ እንይዛለን፣ ጸሎት እንጸልያለን።
የእግዚአብሔር ፈቃዱ ነው አይደለም ብለን ወዲያው እግዚአብሔርን በዚህ ጊዜ መልስ ስጠኝ አይነት ነገር እኛ እንኳን ምድራውያን ሰዎች ጉዳይ ለማስፈጸም በየቢሮ ስንዞር ናገና ዛሬና ሚለን ስንት ምድራዊ ያለቃ እንኳን አለ። የእግዚአብሔር መዘግየት በራሱ እግዚአብሔር በራሱ ጊዜ ስለሚሰራም ጭምር ነው። አንድም ለኛም ጥቅም ነው። ስለዚህ የእግዚአብሔርን ፍቃድ ለማወቅ ትዕግስት ያስፈልጋል። መታግሶ መጠበቅ። ጸልየን ነገ ምላሽ፣ ሱባኤ ጨረስን ነገ ምላሽ። አንዳንድ ሰዎች ህልም ራእይ በዚህ ግለጥልኝ እንዲህ አይነት ነገሮች በጣም የተሳሳቱ አረዳዶች ናቸው። እግዚአብሔር የሚገልጥበትን መንገድ የሚገልጥበትን ጊዜ የራሱ ነው። ስለዚህ ለእግዚአብሔር አሳልፎ መስጠት ያስፈልጋል። ስለዚህ የእግዚአብሔርን ፍቃድ ለማወቅ እንደው በጣም በእርግጠኝነት ቀደም ብለን ማወቅ አይቻልም ብለናል። ነገር ግን በዋነኝነት ከኛ የሚጠበቀውን ብቻ እናድርግ። በዋነኝነት ከኛ የሚጠበቀው የኛ ድርሻ በእጮኝነት ህይወት ውስጥ ስንኖር ከኛ የሚጠበቀው ምንድን ነው የሚለው ላይ ብቻ እናተኩር። ሌላው ነገሮች ሁሉ እርሱ ለኛ የሚሆነው ከሆነ ያስቀጥለዋል፣ ለኛ የማይሆን ከሆነ ከኛ ያርቀዋል እንጂ በጣም አብዝተንም እንደው ይሄ ቀመር ውስጥ ገብተን ነው አይደለም እሷን ለኔ መርጦ የሰጠኝ ነው እሱ ለኔ መርጦ የሰጠው ነው አይነት ነገር ውስጥ መግባቱ ብዙ ጊዜ ሰዎች ወደ ስህተት ነው የሚወስዳቸው። ስለዚህ ከምንም በላይ የኛ ነገር ላይ ብናተኩር ከኛ የሚጠበቀው ነገር ላይ ብናተኩር በተሻለ ምናልባት ለኛ የሆነውን እግዚአብሔር ሊሰጠን ይችላል እንጂ ጥያቄው በራሱ ችግር የለውም። ነገር ግን መጠየቁን በራሱ ጤናማ ነው። ከሁሉ በላይ ግን የእግዚአብሔርን ፍቃድ ለማወቅ ይሄ በጣም ኪዩሪዮሲቲያችን ከመጨመር የማወቅ ጉጉታችን ላይ እዛ ላይ ከማተኮር ይልቅ ከኔ የሚጠበቀው ምንድነው ራስን ማዘጋጀት ላይ ብቻ ማተኮሩ የተሻለ ይሆናል። ራስን ያ ካልሆነ ግን እንዲሁ ዝም ብለን ገበያ ሄደን ዕቃ መምረጥ ያህል ነው የምናደርገው። እንደዛ ስለሚሆን አስቸጋሪ ነው የሚሆነው። ሌላኛው ጥያቄያችን ያነሳው ጥያቄ እንዲህ ይላል። ከእጮኛዬ ጋር 2 ዓመት አብረን ቆይተናል ይላል። በተደጋጋሚ እንጋጫለን። እሱ ቀድሞ ለንስሐ አባታችን ሄዶ ይነግራቸውና ገስጸውኝ እንቀጥላለን። በእጮኝነት ጊዜ የንስሐ አባቶች ተጽዕኖ እስከምን ድረስ ነው ትላለች። እንግዲህ ምናልባት እንግዲህ አንዳንዴ ያው ግጭት አንድ አካል ሰው ሲኖር የሀሳብ ልዩነት ይኖራል፣ መጋጨቱ አይቀርም። እዚህ ላይ የተመለከትነው ነገር ምንድነው? በተደጋጋሚ ነው የተባለው። አንድ ጊዜ ቢሆን ኖሮ ችግር የለውም። አንድ ሁለቴ እንደዚህ በተደጋጋሚ ሲጋጩ ሁል ጊዜ ዳኛ ፍለጋ ነው የሚሄዱት ማለት ነው። ባለፈውም ሳምንት ላይ በጥቂቱ ያነሳሁት ይመስለኛል። ግጭት አፈታትን አስቀድመው መለማመድ ያስፈልጋል። በተለይ ራሳቸው በራሳቸው ግጭትን መፍታት ካልቻሉ ሁል ጊዜ ዳኛ መፍትሄ አይሰጥም። ከዛ ባለፈ ንስሐ አባቶች ምናልባት አንዳንድ ጊዜ ብዙ ጊዜ ማለት ቀድሞ ተበዳይ ነኝ የሚለው ላይ ብቻ ማተኮርም ትክክል አይደለም። አሁን እዚህኛው ላይ ምናልባት ቅሬታ ያላት ይመስለኛል እህት። እሱ ቀድሞ ሄዶ ይነግራቸውና ያሳምናል ይመስለኛል። ቀድሞ ያሳመናቸውና እንዲሆነው አይነት ነገር ይልና እሷ ላይ ደግሞ ያው አባቶች ይመክራሉ፣ ይገስጻሉ። ልክ ነው። ምናልባት ግንኙነቱ መቀጠልም ስላለበት አባቶች በዚህ ልክ መገሰጻቸውም ጥሩ ሊሆን ይችላል። ከቀና መንገድ እንመልከተው እሱን። ነገር ግን ሁለቱንም ደግሞ እኩል ደግሞ ማየት አለባቸው። ሁለቱንም ግራና ቀኙንም ማድመጥም ደግሞ ያስፈልጋል። ቀድሞ ስለመጣ ለአንድ ሰው ሊፈረድለት፣ አንዱ ስለዘገየ ደግሞ ሊፈረድበትም አይገባም። ስለዚህ ተጽዕኗቸው እስከምንድን ነው ከተባለ ምናልባት እኛን መንፈሳዊታችንን ሊመክሩን፣ ሊገስጹን ይችላሉ። ከዛ ባለፈ ግን ወደ ትዳር ሲገቡ ግን የሁለቱ ተጋቢዎች ውሳኔ ያስፈልጋል፣ ፍቃድ ያስፈልጋል። ሳይፈቅዱ በተጽዕኖ ወደ ትዳር ውስጥ ህይወት ውስጥ መግባት የለባቸው። ወድጄ ፈቅጄ ተቀብያለሁ ልትል ነው ነገር። ስለዚህ አስቀድመው ግን ግጭቶች አያጋጥሙም አይደለም። ግጭቶች ሲያጋጥሙ የግጭቶቹን ከስሩ መሰረቱ መፍታት ላይ ማተኮር ያስፈልጋል እንጂ ይሄ ዕለታዊ የሆኑ መፍትሄዎችን መስጠት በራሱ አለባብሰው ቢያርሱ ነው የሚባለው አይደለ? እንደገና ተመልሶ የሚመጣውም ለዛ ይመስለኛል። እና በተቻለ መጠን ችግሩን ከስሩ መፍታት፣ ከዛ አልፎ ተርፎ ደግሞ እርስ በእርስ ተነጋግሮ ችግርን በራስ መንገድ መፍታትን ማዳበር ያስፈልጋል እንጂ እንደው አላግባብም አንዳንዴ አንደኛው አካል ላይ ተጽዕኖ ማሳደርም ተገቢ ሊሆን አይችልም። ስለዚህ ይህንንም ደግሞ እሷ በግልጽነት ምናልባት ላትናገር ትችል ይሆናል። ለአባቷ በትክክል መንገርም ካለባት መንገር መቻል አለባት ያለውን ነገር። አንዳንድ ሰው የመናገር አቅም አለው፣ አንዳንድ ሰው ደግሞ የመናገር አቅም የለውም። ስለዚህ ብዙ ጊዜ ሰው ደግሞ የሚሰማው ውስንነት ስላለው የተነገረውን ብቻ ስለሚሆን ለዛ ነው ምናልባት እሷ ቅሬታ ያደረባትና በተቻለ መጠን ግን
ግጭታችሁን ወደ አባቶች ይዞ ከመሄድ ራሳችሁ መንገድ መፍታት። ከአቅም በላይ ሲሆን ነው ወደ ካህናት አባቶች መውሰድ እንጂ የዕለት ግጭቶችን ሁሉ ይዘን ከሄድን እንደ አባቶችስ እንደው ብዙ ልጆች እኮ አላቸው፣ የስንቱን ችግር ፈተውስ ይችላሉ፣ ህይወትም አላቸው። እሱንም መርሳት የለብንም። ነገ ከነገ ወዲያ እኛ ደግሞ በሚያጋጥሙን ገና እኮ የጋብቻ ህይወት ውስጥ እኮ ብዙ ፈተናዎች ሊያጋጥሙ ይችላሉ። እነዛን ለመፍታትም እኮ ከአሁኑ አቅም ማዳበር ያስፈልጋል። ስለዚህ በመሰረተ ሀሳብ ደረጃ ይህች እህት ያነሳችው ጥያቄ እንደ ጥያቄ ጥሩ ነው። ነገር ግን ግጭቶችን በራሳቸው መንገድ የመፍታት ክህሎቶችን ደግሞ ማዳበር ያስፈልጋል ብዬ አስባለሁ። አንዳንዴ ሁሉን ተናግረ ነው አይቻልም። ሁሉ ነገር የዕለቱንም ግጭት የዓመቱንም ግጭት ደግሞ አንዳንድ ነገሮች በጣም ፕራይቬት የሆኑ ነገሮችን ሁሉ ደግሞ ግላዊ የሆኑ ነገሮችን ሁሉ ደግሞ ወደ አደባባይ ማውጣትም አንዳንዴ ደግሞ ትክክል ላይሆን ይችላል። የባልና ሚስት እኮ ምናልባት ወደ ባልና ሚስት ህይወት እየገቡ ስለሆነ ነገ አንደኛው የትዳር መሰረቱ ሚስጥር ጠባቂነትም ጭምር ስለሆነ ማለት ነው። ለንስሐ አባት አይነገርም እያልን አይደለም። ነገር ግን ሁሉ ነገር መናገሩ በራሱ ትርጉም ላይሰጥ ይችላል። ሌላው የመጨረሻው ጥያቄያችን እንዲህ ይላሉ። በቅርቡ ወደ ትዳር ህይወት እገባለሁ፣ ነገር ግን በቂ እውቀት የለኝም። ቤተ ክርስቲያን የጋብቻ ትምህርት አላት? ካላት እንዴት መማር እችላለሁ ይላል። በጣም ሁለት አይነት ነገር ነው ያለው። በቅርቡ ወደ ትዳር እገባለሁ ይላሉ። እንግዲህ ወደ ትዳር ሲገቡ መቼም ሰው ጉዞ እንኳን ተነስቶ ከአንዱ ከተማ ወደ ከተማ ሲሄድ ስንቅ ትጥቅ ይዛል አይደለ? እንደው አለ አይደለ? የሚለብሳት የሚለውጣትን ልብስ ይዛል አይደለ? ጥቂት ገንዘብም ይቋጠራል። ትዳርን የሚያክል ትልቅ አገር እየሄዱ እንደው ያለ እውቀት መግባቱ በራሱ ለነገ ተጨማሪ ፈተና ያጋልጣል። ያ ክፍተቱንም ደግሞ ተረድተውታል። ትምህርት ደግሞ ያስፈልገኛል። አልፎ ተርፎ ምናልባት ለቤተ ክርስቲያን ትንሽ መራቃቸውንም ያሳያል። ቤተ ክርስቲያን ትምህርት አላት ወይ በዚህ ዙሪያ ላይ የሚል ጥያቄም አንስተዋል። እና ጥያቄው ጥሩ ነው። ምናልባት መጠየቁም በራሱ ጥሩ ነው። ብዙ ሰው ዝም ብሎ ነው ወደ ትዳር ህይወት ውስጥ የሚገባው በመሰለው ከጓደኛው ባየው ከቤተሰቡ ባየው ነው እንጂ እንደ አንድ ኦርቶዶክሳዊ መንፈሳዊ ሰው ወደ ጋብቻ ህይወት ሲገባ ምን አይነት እውቀትን ይዤ ብገባ መልካም ነው ብሎ አስቦ አይገባም። ጥያቄው እንደ ጥያቄ እናድርገውና ቤተክርስቲያን ትምህርት አላት፣ ትምህርት የላትም አይባልም። ትምህርት አላት። ቤተክርስቲያን መሰረቷ የሁሉም ትምህርት መሰረቷ ቅዱሳት መጽሐፍቶቿ ናቸው። ከዛ ከፍ ሲል ደግሞ ቅዱሳን አበው አስተምሮን ማንሳት እንችላለን። በተለየ ሁኔታ በጋብቻ ህይወት ላይ ቅዱሳን አበው ካስተማሩት መካከል በተለይ በዋነኝነት ቅዱስ ዮሐንስ አፈወርቅ በጣም በስፋት አስተምሯል። በዚህ ላይ እንደው ምናልባት የዘመኑን ቴክኖሎጂ የሚጠቀሙ ከሆነ ጠያቂያችን ኦን ሜሬጅ ኤንድ ፋሚሊ ላይፍ የሚል አሁን በጋብቻ ህይወት ላይ በእንግሊዝኛ የተጻፈ በአማርኛም ደግሞ ብዙ የተተረጎሙ መጽሐፍቶችም አሉ። በግል የተጻፉ ብዙ ወንድሞች ያበረከቷቸው በትንሿ ቤተክርስቲያን ዙሪያ ላይ የተጻፉ ብዙ መጽሐፍቶች አሉ። ስለዚህ እነዛ መጽሐፍቶችን ማንበብ ይቻላል። ከዛ ከፍ ሲል ደግሞ ብዙ ፖድካስቶችም አሉ ሚዲያዎች ላይም ይሄን በዚህም መርሃ ግብር ላይ በተለያየ አጋጣሚዎች ምናልባት ወጥነት ባለው መልኩ መሰራት አለመሰራቱ እርግጠኛ ባልሆንም በተለያየ ጊዜያቶች ላይ ትምህርቶች ይሰጣሉ። አባቶችም ትምህርቶችም ይሰጣሉ። ግን የተቆነጻጸለ ነው ያስኬዳል። ወጥ የሆነ የቤተክርስቲያን ትምህርት በጋብቻ ህይወት ላይ ቤተክርስቲያን ራሷ እውቅና ሰጥታው ያዘጋጀችው አንድ እንደ ማሰልጠኛም የሆነ ማኑዋል ቢኖር ሁሉም ቦታ ላይ አንድ አይነት ገጽ ላይ እንድንሆን ቢዘጋጅ ምናልባት ይሄ ጥሩ ግብአት ይሆናል ብዬ አስባለሁ። በጣም ሊሰራበትም ያስፈልጋል። ከዛ ከፍ ሲል ደግሞ ምናልባት ተጋቢዎች ብዙ ጊዜ ወደ ጋብቻ ሲመጡ የሚጠየቋቸው ምናልባት ሃይማኖታቸውን ይጠየቃሉ። የሰበካ ጉባኤ ደብተር ሊጠየቁ ይችላሉ። ከዛ መፈጸም ያለባቸው ጥቂት ግዴታ የንስሐ አባት ሊጠየቁ ይችላሉ እንጂ የጋብቻ ትምህርት ተምራችኋል ወይ ተብሎ ሲጠየቁ እኔ አላውቅም። ይሄ በጣም መሰረታዊ ነገር ነው። እውነት ለመናገር ነገ ከነገ ወዲያ አስገዳጅ መሆን ያለበት ቢያንስ የ3 ወር የ6 ወር ትምህርቶችን ተጋቢዎች ተምረው ወደ ቅዱስ ጋብቻ መምጣት አለባቸው። ዛሬ ላይ የፍቺ መብዛት የመሰረታዊ ምክንያት አንደኛው ቅድመ ጋብቻ ትምህርትን በቂ ግንዛቤን ሳይዙ ተጋቢዎች ወደ ትዳር ህይወት መግባታቸው ነው። ስለዚህ ምናልባት ይህን የሚከታተሉ ምናልባት ጉዳዩ በቀጥታም በተዘዋዋሪ የሚመለከታቸው እንደ ቤተ ክርስቲያን ነገ ከነገ ወዲያ ላይ አስገዳጅ ሁኔታ መቀመጥ ካለባቸው ነገሮች ውስጥ አንዱ ተጋቢዎች ወደ ቅዱስ ጋብቻ ሲገቡ
በቂ ትምህርትን መማር መቻል አለባቸው። ብዙ ጊዜ የሚባል አለ በንስሐ አባቶች ትምህርት ይሰጣል፣ እንደዚህ ጥሩ ነው፣ እሱ አንድ ነገር ነው። ግን ወጥ የሆነ ትምህርት ያስፈልጋል። በተቆነጻጸለ መንገድ እዚህ ከተማ ላይም አሉ ብዙ ጉባኤያትን ሰርቶ የሚያስተምሩ አባቶች፣ ክብረት ይስጣቸው። በጣም ይሄን የቤተ ክርስቲያን ጉድለቷን እየሞሉ ያሉ አባቶች አሉ። እኔ በዚህ አጋጣሚ ላመሰግናቸው እወዳለሁ። ነገር ግን ከዚህ ከፍ ባለ መንገድ ግን ሁሉም መቼም ቤተ ክርስቲያን በአውሮፓም በአሜሪካም በኢትዮጵያም ክፍለ ሀገራትም ገጠሩም ላይ ያሉ ሁሉ አንድ አይነት የሆነ በአንድ የተዘጋጀ ወጥነት ያለው በመጽሐፍ መልክ ይሁን በማሰልጠኛ ማኑዋልም መልክ ቢሆን ያስፈልጋል። ሁሉም በዚህ ህይወት ላይ ከመግባቱ በፊት በቂ ግንዛቤ ይዘው መግባት አለባቸው እንጂ አሁን ተጨንቀው ነው ይመስለኛል የኛ ተከታታይ ወደ ጋብቻ ህይወት ልገባ ነው ግን በቂ ግንዛቤ የለኝም አሉ። ጋብቻውን ይፈልጉታል። ከገቡ በኋላ የሚያጋጥማቸው ፈተናዎች ሊኖሩ እንደሚችሉ ያስባሉ። ያለ እውቀት ደግሞ ህይወታቸው መምራት እንደማይችሉም ተረድተውታል። በጣም ጥሩ ግንዛቤ አላቸው እዚህ ላይ። ነገር ግን እውቀቱን ደግሞ መጨበጥም በዛ ነው ያስፈልጋል። ስለዚህ ቢያንስ ራሳቸውን ቢያስተምሩ እላለሁ ለጊዜው። ወደፊት ግን በጣም መታሰብ አለበት ለሚመጣው ትውልድ ወጥ የሆነ ራሱን የቻለ ማሰልጠኛ ማስተማሪያ ቢዘጋጁ መልካም ነው ብዬ አስባለሁ። እንግዲህ ጥያቄዎች ጥሩ ናቸው፣ መጠየቅም አለባቸው። ምዕመናን በዚህ መንገድ መማማሩ የተሻለ ይሆናል። አንዳንዴ የትኛውም ጥያቄ የሆነባቸው ነገር ጥያቄ ሆኖ ሊቀር አይገባም። ቤተክርስቲያን ለእያንዳንዱ ጥያቄ ብዙ ሊቃውንት አሏት። ቤተክርስቲያን መልስ ሊሰጥባቸው የምችላቸው እና ጥያቄዎቻቸውን መላክ ይችላሉ። እኛም መጽሐፍትን ጠይቀን መጽሐፍትን መርምረን ሊቃውንተ ቤተክርስቲያንን ጠይቀን ያለችንን ጥቂት እውቀትም ደግሞ ለማካፈል ዝግጁ ስለሆነን አሁንም ቢሆን በተለይ በመንፈሳዊ ህይወታቸው ላይ በዋነኝነት በቤተሰባዊ ህይወት ላይ በእጮኝነት ህይወት ላይ ከዛም አልፎ በጊዜ ትዳር ላይ በጋብቻ ህይወት ላይ የሚነሱ ጥያቄዎችን አሁንም ቢሆን ወደ ሚዲያው ላይ በመላክ ለጥያቄዎቻቸው መልስ ቢያገኙ ጥሩ ነው ብዬ አስባለሁ። በሚቀጥለው ሳምንት መርሃ ግብራችን ማህበራዊ ህይወትና ክርስትና በሚል ርዕስ እንግዳ ይዤ እቀርባለሁ። ስለ ማህበራዊ ህይወትና ክርስትና ምን ጥያቄ አላችሁ? ምንስ ማወቅ ትፈልጋላችሁ? ምን በክርስትና ህይወታችን ውስጥ ጥያቄ ሆኖብናል? ደውሉልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር እንሰንብት።